መጽሐፈ ኢዮብ ምዕራፍ 9 ኢዮብ እንዲህ ሲል መለሰ። በእርግጥ ነገሩ እንዲህ እንደሆነ አውቃለሁ። ነገር ግን ሥጋ ለባሽ በእግዚአብሔር ፊት እንዴት ጻድቅ ሊሆን ይችላል? ሰው ከእርሱ ጋር ለመከራከር ቢፈልግ ከሺህ ጥያቄ አንዱን እንኳን መመለስ አይችልም። ጥበቡ ጥልቅ ኃይሉም ታላቅ ነውና እርሱን ተቃውሞ ያለ አንዳች ጉዳት የሄደ ማን ነው? ሳያውቁት ተራሮችን ይነቅላቸዋል፣ በቁጣውም ይገለብጣቸዋል። ምድርን ከስፍራዋ ያናውጣታል፣ ምሰሶቿንም ያንቀጠቅጣል። ፀሐይን ያዛታል፣ አትወጣምም፣ ከዋክብትንም በማተም ያሽጋል። እርሱ ብቻውን ሰማያትን ዘርግቷል፣ በባህርም ማዕበል ላይ ይራመዳል። እርሱ የድብና የኦሪዮን የፕሌያዲስና የደቡብ ከዋክብት ፈጣሪ ነው። የማይመረመሩ ድንቅ ነገሮችን የማይቆጠሩ ታምራትንም ያደርጋል። እነሆ በአጠገቤ ሲያልፍ አላየውም፣ በጎኔም ሲሄድ ልገነዘበው አልችልም። ቢነጥቅ ማን ይከለክለዋል? ምን መስራትህ ነው የሚለውስ ማን ነው? እግዚአብሔር ቁጣውን አይመልስም፣ ራብን የሚረዱ እንኳ ይሰግዱለታል። ታዲያ ከእርሱ ጋር እሟገት ዘንድ ልከራከረውም ቃላት እመርጥ ዘንድ እንዴት እችላለሁ? ጻድቅ ብሆንም እንኳ ልመልስለት አልችልም። ዳኛዬን ምሕረት ከመለመን ሌላ ላደርግ የሚችለው የለም። ጠርቼው አቤት ቢለኝም ያዳምጠኛል ብዬ አላምንም። በአውሎ ንፋስ ይሰብረኛል፣ ቁስሌንም ያለ ምክንያት ያበዛል። ምሬትን አጠገበኝ እንጂ ለመተንፈስ እንኳ ፋታ አልሰጠኝም። የኃይል ነገር ከተነሳ እርሱ ኃያል ነው። የፍትህም ነገር ከተነሳ መጥሪያ ሊሰጠው የሚችል ማን ነው? ንጹሕ ብሆን እንኳ አንደበቴ ይፈርድብኛል፣ እንከን የለሽ እንኳ ብሆን በደለኛ ያደርገኛል። ያለ ነቀፋ ብሆንም እንኳ ስለ ራሴ ግድ የለኝም፣ የገዛ ሕይወቴንም እንቃታለሁ። ሁሉም አንድ ነው፣ እርሱ ጻድቁንና አጥውን ያጠፋል የምለውም ለዚህ ነው። መዓት ወርዶ ድንገት ሰው ሲጨርስ በንጹሐን መከራ ይሳለቃል። ምድር በክፉዎች እጅ ስትወድቅ እርሱ የፈራጆቿን ዓይን ይሸፍናል። ታዲያ ይህን ያደረገው እርሱ ካልሆነ ማን ሊሆን ይችላል? ዘመኔ ከሚሮጥ ሰው ይልቅ ይፈጥናል፣ አንዳችም ደስታ ሳያይ ያልፋል። ከደንገል እንደተሰራ ታንኳ ለመንጠቅ ቁልቁል እንደሚበር ንስር ይፈጥናል። ማጉረምረሜን እረሳለሁ፣ ገጽታዬን ቀይሬ ፈገግ ይላለሁ ብል ንጹሕ አድርገህ እንደማትቆጥረኝ ስለማውቅ መከራዬን ሁሉ እፈራለሁ። በደለኛ መሆኔ ካልቀረ ለምን በከንቱ እለፋለሁ? ሰውነቴን በሳሙና ብታጠብ፣ እጄንም በልዩ መታጠቢያ ባነጻ፣ ልብሴ እንኳ እስኪጸየፈኝ ድረስ በአዘቅት ውስጥ ታሰጥመኛለህ። መልስ ሰጠው ዘንድ እሟገተውም ዘንድ እርሱ እንደኔ ሰው አይደለም። በሁለታችን ላይ እጅ የሚጭን በመካከላችንም የሚዳኝ ቢኖር ግርማው እንዳያስፈራኝ እግዚአብሔር በትሩን ከኔ ላይ ቢያነሳ ሳልፈራው በተናገርሁት ነበር። አሁን ባለሁበት ሁኔታ ግን አልችልም።